እኔ ከዚህ በኋላ ካንተ ጋር የፍቅር ግንኙነት ውስጥ መቆየት አልፈልግም። እየቀለድሽ ነው አይደል? ሐረግ ድራማ ተመልካችን ያበሳጨ የያፌት ድጋሚ ኤፍራታን ማሰቃየቱ። ሆኖም ኤፍራታ ሁሉን ነገር ማድረጉን ሁሉ እንዲያወቀች ናታንን በመደበቋ ፍቅር ማለት ሁሉን ነገር ተነጋግሮ ችግሩን አንድ ላይ ሆኖ መፍታት እስከሆነ ድረስ ስለዚህ እዚህ ጋር ኤፍራታም አጥፍታለች ማለት ነው። ምክንያቱም ኤፍራታ መናገር ነበረባት። ለናታን ተናግራ ሁሉም ነገር መፍታት ይችሉ ነበረ። ምክንያቱም ፍቅር ማለት አሁን እዚህ ጋር ሁሉን ነገር ተነጋግረን የምንፈታው ነው እንጂ የምታፈቅረውን በጣም የምትወደውን ሰው ከህይወት ይውጣልኝ ሌላ ሰው አፍቅር ያለው ማለቱ ይሄ ተገቢ አይደለም። ሁሉም አሁን ላይ በጣም ሐረግ ድራማ ሁላችንም የምንወደው በጣም በጉጉት የምንጠብቀው ነበረ። ነገር ግን በጣም ያስጠላም የመጣው እኔ ራሴ አልተመቸኝም ማለት ነው። አሁን ላይ ኤፍራታና ናታን መሰቃየት የለባቸውም። ምክንያቱም ወንጀለኛ ነው እንጂ መያዝ ያለበት እዚህ ጋር ያፌት ወንጀል እየሰራ ነገር ግን ቤዛም በመፈታቷ ራሱ በጣም የሚያስጠላው። ምክንያቱም እዚህ ጋር ኃይሉ የወንጀለኛ እንጂ የተበዳይ አይደለም ማለት ነው። ፍትህን እዚህ ጋር እያሳየ አይደለም ማለት ነው። ሁሉም ተመልካችንም ያስቀየመ ወይንም ደግሞ በጣም ያስጠላ ማለት ነው። እኔ ለራሴ በጣም ያስጠላኝ ማለት ነው። እናንተ ውድ ተመልካቾች ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ ማለት ነው። ኤፍራታ መናገር ነበረባት። ነገር ግን አሁን ላይ ሔዋን መምጣቷ አሪፍ ነው ማለትም ይሄን ችግሩን ልትፈታ ትችላለች። ነገር ግን ከመጀመሪያም ሁላችንም ተምረንበት ልናፍስ ከሆነ ድረስ ፊልም ያው ሁላችንም ፊልም እንደሆነ እናውቃለን። ሁሉም ነገር ምንም ቢሆን እነሱም ያው ፊልም እየሰሩ እስከሆነ ድረስ ግን እኛ ተምረንበት ልናልፍ እስከሆነ ድረስ እዚህ ጋር ኤፍራታ ለናታን መደበቅ አልነበረባትም ማለት ነው። ሆኖም ግን ድጋሚ ያፌትም እንደገና እንደዛ ወንጀል ማሰራት አልነበረበትም ማለት ነው ናታንን። ሲቀጥል ደግሞ ቤዛን ማስፈታትም አይችልም። ምክንያቱም ቤዛን አስፈትተው ጽዮንን እዛው ከሰርጉ እንድትውል ነው የፈለገው። እንግዲህ እህቱን ነው። ከዛ ሲቀጥል ደግሞ ምክንያቱንም አልተናገረም። ምክንያቱም ናታንን የማሰቃይበት መንገድ ለምን ይሄን ያክል እኮ ማለት በወንድም ላይ እና በእህት ላይ በቤተሰብ ላይ ጭካኔ ነው እያስተማረን ያለው ማለት ነው። እስኪ እናንተ ማሰባሰባችሁን አስቀምጡ ማለት ነው። በቀጣይስ ምን ይሆናል? ሲቀጥል ደግሞ ኤፍራታ ማለትም ጽዮን እንደዚህ መቀየሯ ማለት አሁን ለምሳሌ ሁሉም ነገር እዚህ ፊልም ላይ ነው ጫነው እንዳለ ኤፍራታ ላይ ነው የሆነው ማለት ነው። አሁን ላይ ኤፍራት ማለትም ናታን ሁሉ ችግር አያውቅም። ነገር ግን ለጽዮን ምን ሆነ ነው ወንድሜ፣ ምንድነው ችግርህ? ምንድነው የገጠመህ? ምንድነው ኤፍራታ የተናገረች ነገር አለ እንዴ ስትለው በቃ ሀኛለችኝ አለ። ነገር ግን ራስ ወዳድ ነች ብላታለች። ራስ ወዳድ ነች ብላትኝ በቃ ለራሷ የሆነ ነገር እንዳፈቀረች እና እሱን እንደጠላችው ነው እያስመሰለች ያለችው ኤፍራታ። ይሄ ደግሞ ማለት ለሰዎች ደግሞ ለእሷ እንድትጠላ ያደረጋታል ማለት ነው። እና እስኪ ውድ ቤተሰቦቼ እናንተ ሀሳባችሁን ኮሜንት ላይ አስቀምጡ ማለት ነው። እኔ አልተመቸኝም ማለት ነው። ምክንያቱም ችግራችን ፍቅር ማለት በፍቅር መሀል ብዙ መስዋዕትነት ይከፈላል። ነገር ግን በዚህ ልክ ሳይሆን ያንን ችግሩን አውቀው አንድ ላይ ያንን ችግር አንድ ላይ ማለፍ አለባቸው ብዬ ነው የማስበው ማለት ነው። ጥል ናታን ለፂ መናገሩ ሁሉን ነገር ለኤፍራታ ብሎ እንዳደረገው ወይንም ደግሞ ቤዛን ለኤፍራታ ብሎ እንዳገባት ነው የተናገረው። እናም ከዛም በኋላ ኤፍራታ አሁን ደግሞ አልፈልግም ስትለው አንቺ ራስ ወዳድ ነሽ፣ ወንድሜን እንደዚያ አድርገሽ ሀብታችን ገንዘባችን በአንቺ የተነሳ አጣ ነው። ይባስ ብሎ ደግሞ የቤዛንም እኮ ማለትም ሊያስወስር ነበር ላንቺ ብሎ። ምን አይነት ሰው ስለሆንሽ ነው? አንቺ ብቻ ነሽ ወይ ሴት? እንዴት ነው ላንቺ የሁሉ ዋጋ ሊከፈልልሽ የሚችለው ብላ ስትጮባትም ነበር ማለት ነው። እንዲሁም ደግሞ እኔ አንቺን አያርገኝ አንድ ባንድ አስከፍልሻለሁ ስትላት ነበር። እዚህ ጋር ቂምን ነው እየተማርን ያለ ነው ማለት ነው። ናታን ለፂ ሲነግራትኝ ያው እየሳቀ ነበረ ማለትም ደስተኛ ሆኖ ነበረ። ምክንያቱም አልፈልግም ኤፍራታን በጣም ነው የሚያፈቅራት፣ በጣም ብዙ ነገር ነው የሚሆንላት፣ ለእሷ ብዙ ነገር እየሆኑ ነው መሀል እሷም ቢሆን እንደዛ ነው። ነገር ግን ይሄንን አልፈልግም ብላ ስትነግረው እየሳቀ ነበረ ማለትም ለፂ የነገራት ማለት ነው። ይሄ ደግሞ እንዴት ይስቃል ማለትም እዚህ ጋር ፂም ብላለች ማለት ነው። ምክንያቱም ይሄ ምን ያስቃል ወንድሜ ምንድን ነው ያለችውም ነበር ማለት ነው። ስለዚህ እዚህ ጋር እንደውም ያሳቅ አይደለም ማለት ለምን ይስቃል ያልገባኝ ነገር ማለት ነው። አልፈልግም ስላለችው ብቻ የሚያስደስት ነገር ነው ይሄ አይደለም። ለምንድን ነው እንደዚህ የምትስቃው ስትለው እኔ ይኸውልሽ እና ታዲያ በግዴታ ካላፈቀርሽ ልበል ወይንም ደግሞ እንደ ቤዛ ልሁን ብሎ ከማለት
ነገር ግን ምንድነው ችግሩ? አሁን ለምንድነው ችግሯን ቀርበን ለምን አንፈታውም? መቼም እንደ ማለትም እሱን ያለ ምንም ነገር አልፈልግም እንደምትለውም ያቃል። ሲቀጥል ደግሞ በዙሪያቸው በጣም ብዙ ችግርም ሆነ ያፌትም ብዙ ነገር ከዚህም በፊት ግዴታ ካላገባሽኝ ብሎ ሊያስፈርማትም እንደነበረ ይሄን ነገር ያቃል። ስለዚህ ይሄ ነገር የሆነ ነገር አጋጥሟት ነው ብሎስ ለምን አላሰበም ነውስ? በዚህ በደቂቃ በሰከንድ ውስጥ እንዴት ነው እሺ በቃ እንደፈለግሽ ይሆንልሽ ብሎ እሱ ራሱን አጽናንቶ የሚሄደው? እኔ እዚህ ጋር ራሱ አልተመቸኝም ማለት ነው። ዛሬ በነገራችን ላይ በነቀፋ ነው የመጣሁት ማለት ነው። ያው ስላልተመቸኝ ነው ማለት ነው። ለምን ሁላችንም ድራማም ቢሆን መማር አለብን። ገብታችኋል? ከድራማ በጣም ብዙ ነገር የምናየው ነገር አለ ማለት ነው። ስለዚህ በሀገራችን ላይ ፍትህ የለም አይደለ? ድራማ ላይም ፍትህ የለም ማለት ነው፣ በድራማ በኩልም ማለት ነው። እና አሁን እሺ ኤፍራታ ይሄ ሁሉ ፈተና ስቃይ ለምን ኤፍራታ ላይ ይሆናል ማለት በጣም በዛ እኮ። ሉሊትም ወንጀለኛ ነች። ኢብን ራሱ ጽዮንን ራሷን እስከ መርሳት ድረስ አድርሳታለች። ከዛ ውጭ ደግሞ ሴቶችም እንደዛ እየተሰቃዩ ሴተኛ ዳሪ የሆኑ ምንም ሳይ አላደለ ብዙ ነገር እየሆኑ ለእነሱም ገና ፍትህ እነሱን በጥፊ ስጠበጠባቸው ምን ስትላቸው ነበረች ሉሊት ማለት ነው። ሲቀጥል ደግሞ ያፌትም እንግዲህ እዛ ውስጥ ሁሉን ነገር ማድረግ ከህግ በላይ ነው ማለት እንግዲህ ከህግ በላይ ያው ፈጣሪ ነው እንጂ ህግ ማለት እኔ የማውቀው ከህግ በላይ ፈጣሪ ነው። ያ ፈጣሪ ዋናው ነው። ስለዚህ ከፈጣሪ በታች ደግሞ ህግ ነው። ህግ አለ በቃ በህግ ሁሉም ነገር ዳይ። ስለዚህ ግን እዚህ ጋር ግን ምንድነው ያፌት ከህግ በላይ ነው ተብሎ ነው። እናም ኤፍራታ ከዛ ችግር ውስጥ ስትወጣ ቶሎ ብላ ወጣ ያፌትን በቁጥጥር ስር ለማዋል ነበር። ነገር ግን ሲያዩት ግን እንደዚህ አይነት ነገር እሱ ከህግ በላይ ነው ተብሎ ሁሉን ነገር ማድረግም ይችላል፣ ማስፈታትም ይችላል፣ ማሳሰርም ይችላል። ስለዚህ ይሄ ነገር ስለሆነ እናም በቃ አንችልም ብላ ጸጥ ብላ ቁጭ ብላለች ማለት ነው። ለምን ችግራቸው ሁሉ እሷም ያው ሁሉ በደል እሷ እንግዲህ ማለትም ኤፍራታ እንደተደፈረች ነው የምታውቀው በራሷ ማለት ነው። ግን እንደተደፈረችም ግን ህግ ጋር አልሄደችም ማለት ነው። በደንብ በውስጥ ለውስጥ እርግጥ እየሰራች ነው። ግን ለምን ይሄን ያክል ጊዜ ማንዛዛት አስፈልጋል? መሀል ላይ ይኸው አንድ ሰው ተጎዳ ማለት ነው። ማነው? ናታን ተጎዳ። ምክንያቱም አሁን ለምሳሌ ወስደውት ማለት ነው ሄደሳ እዛ አሁን ወንጀል አሰሩት። እሺ እሱንስ ቢገሉት ያ ሰው ተጎዳ አይደለም? አዎ እንደዛ ነው እኔ ብዬ የምወስደው ማለት ነው። እናም አቃለው እሷን አጥቼ ሰው አልሆንም። ነገር ግን የደስታዋ ምንጭ እንጂ አዘኗ ሊሆን አልችልም ነው ያለው። እንግዲህ እዚህ ጋር ቤተሰብ ይህንን ግን እኮ ተነጋግሮ ምን በምክንያት እንኳን እንደተወችው እንኳን አልጠየቃትም ማለት ነው። ስለዚህ ይህንን ምክንያቱን ጠይቆ ከዛም በኋላ እንኳን አይደለም የምታፈቅሩትን ሰው እኮ እንደዚህ በቀላሉ መተው አይደለም። ምን እንደሆነ ችግሩ ይህ ሰው ከየት ገብቶ ነው ምን አይነት ችግር ደርሶበት ነው ተብሎ ተጠይቆ እንኳን አይደለምና ከራሳችሁ ማለትም ባለ ጉዳዩ በላይ ከሆነ እንኳን ሌላ ሰው ለሌላ ሰው ተናግሮ ምንድነው ችግሩ ምናምን ተብሎ ያ ችግር በሰዎች ዘንድ የሚፈታ ነገር ይሆናል ማለት ነው። ይህንን ነገር ግን ኤፍራታም እድሉን አልሰጠችው። ምክንያቱም ዙራ እንኳን ልታዋራው አልፈለገችም። ፊቷን ዙራ ዞር በልልኝ በቃ እኔ ሳላስበው ሌላ ሰው አፍቅር ያለው ወይም ደግሞ ሌላ ሰው በህይወት ያለ እናም ሌላ ሰው ላገባ ነው ያለችው። ይሄ ማለት በጣም ከባድ ነው። እስኪ እናንተ ምን ተማራችሁበት? እናንተ ማሳባችሁን ኮሜንት ላይ አስቀምጡልኝ ውድ ቤተሰቦቼ። ሲቀጥል ደግሞ ደስ የሚለው ነገር ግን ሔዋን ነች ማለት ነው። አሁን ላይ ሔዋን ሁሉን ነገር ለኤፍራታ ስትነግራት ኤፍራታ በጣም ደንግጣለች ማለት ነው። ምክንያቱም ሔዋን ተንኮለኛና እንዲሁም ደግሞ የቤዛ ጓደኛ ሆና ናታንን መተት ወይም ደግሞ መስተፋቅር አስደረገችበት። እናም የከኩ ምናምን ሲያሳክከው ነበረ እና ሁሉን ነገር በሚስጥር ሲያወሩ ግን ሰምታ ሁሉን ነገር ደግሞ እንደዛ እንዳደረጉትኝ እነ ኤፍራታም ሲሰሙ፣ ስለዚህ እንደዚህ መጥፎ ነገር የምትሰራ ሰው ናት ብላ ነበር የምትስላት ማለት ነው። እናም በሩን ከፍታ ስትገባ ከቤዛ ጋር የተገናኘ ስለሆነች ማለትም ጓደኛዋም ስለሆነች ምን ልትሰሪ ነው? ምን ልታረጊ ነው? ምን እንደምታረጊኝ ለምን መጣሽ ብላ ፈርታትም ጥግጥጓን እያዘች ነበር ኤፍራታ ማለት ነው። ይህ ማለት እንግዲህ ቤዛ የሆነ ነገር አርጋቲ ብላ ልካት ነው። ዝም ብላ ማለትም ምንም ቀስ ብላ ነው የመጣችው። ማንም ጋር ለመጣችው እሷ ብላ ያሰበችው እንደዛ ነው ማለት ነው። ከዛ ሲቀጥል ግን ፖሊስ ነኝ እኔ ማለት አንቺ ግን ቆይ ያፌት ሰው ነሽ አይደለ ስትላትኝ እኔ ፖሊስ ነኝ ስትላት በጣም ነበር የደነገጠችው። አሁን እንግዲህ ኤፍራታ አምናትኝ ይሄን ነገር ሁሉ ማለትም ያፌት ያላተውን ነገር ሁሉ ተነግራታለች ወይስ አትነግራትም የሚለውም ራሱ ጥያቄ ነው ማለት ነው። እስኪ እናንተም ማለት ሁሉን ነገር አሁንም ትደብቃታለች ሔዋንን እንዳለ ያፌት ያላትን እናም
ማለትም ናታን እንደዛ እንዳደረገ ወይም ደግሞ ናታን የሰው ነፍስ እንደጠፋበት ትነግራታለች። እሷ አትነግራትም። ምክንያቱም እንደኔ ግን አትነግራትም። ከነገረቻትማ ናታን ይታሰራል ብላ ስለምታስብ ስለዚህ ይህን ነገር ደግሞ እሷ አትናገርም ማለት ነው። ለምን? ምክንያቱም ማለት ናታን እንዳይታሰር ብላ ነው አይደለ? ደብቅ አይደለ እሱ ያፌት ልታገባ ያለችው። ስለዚህ ይሄ ሚስጥር አትነግራትም። ምንም አያደረገኝም ብላ ነው ድርቅ የምትለው። ነገር ግን ሔዋን በራሷ መንገድ ይህንን ሁሉ ችግር ልታጋልጥ ትችላለች ማለት ነው። ውድ ቤተሰቦቼ እናንተ አሳባስታችሁን ኮሜንት ላይ አስቀምጡ ማለት ነው። ያው እኔ እንግዲህ የተሰማኝን ነው። አንድ ነገር እኛ ሁላችንም ጊዜያችን መስዋዕትነት አድርገን ስናይ ያው እየተማርንበት እንድንሄድ ነው። ለዛ ነው